ጤና ይስጥልን እንደምን ቆያችሁ ክቡራን ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ዜናዎቹን እየመራው ዮሐና መኮንን ከመላው ስቱዲዮና የስርጭት ባለሙያዎች ጋር ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። ቀዳሚ ወዳደረግነው ዜና አልፋለሁ። የሀገራዊ ምክክሩ እስካሁን ባለፈበት ሂደት በህጎችና መርሆች ላይ ተመስርቶ ሲካሄድ መቆየቱን የሀገራዊ ምክክሩ የአማካሪ ኮሚቴ አባል ፕሮፌሰር አድማሱ ገበየው ተናገሩ። በርካታ የሀገሪቱ ዜጎች ወካይ እንዲኖራቸው ተሰርቷልም ብለዋል። ከአንዱዓለም መናን ጋር ቆይታ አድርገዋል፣ እንደሚከተለው ይቀርባል። ኢትዮጵያ በዘመናት በዘለቁ የታሪክና የፖለቲካ ለመግባባቶች ምክንያት ሀገራዊ ችግሮችና ለመግባባቶች በዘላቂነት እየተፈጠሩ ይገኛሉ። እነዚህን ጉዳዮች ለመፍታት ደግሞ ከተለመደው የህግና መመሪያ አሰራር በወጣ መልኩ መፍትሄ ለማምጣት ሀገራዊ የምክክር ኮሚሽን ተቋቁሟል። ያን ሐሳብ እንዲያጋሩን ደግሞ የጋበዝናችሁ የሀገራዊ ምክክር ኮሚሽን የአማካሪ ኮሚቴ አባል ፕሮፌሰር አድማሱ ገበየው ነው። አመሰግናለሁ ፕሮፌሰር። እኔም አመሰግናለሁ። በተለይ በኮሚሽኑ በአዋጅ እንደመቋቋሙ ገለልተኛ ሆኖ የመስራት ሂደቱ እንዴት ነው? አዋጅ ወጥቷል። በአዋጁ ውስጥ ኃላፊነት ተሰጥቶታል። ተግባሮች በደንብ ተዘርዝረው ተቀምጠዋል። በነዛ ነው መለካት ያለበት። በዛ በአዋጁ ውስጥ ከተሰጡት ኃላፊነቶች፣ ተግባሮች፣ ስልጣኖች ምንኛውን አጓደለ ነው የሚባለው። እንግዲህ በእኔ በኩል እስካሁን ያጓደለው ኮሚሽኑ ያጓደለው ነገር አይታየኝም። እንደውም ከጠበቅኩት በላይ በተለይም አካታችነትን በተመለከተ የኢትዮጵያ ማህበረሰብ ኢትዮጵያ ሕዝብ እንዲካተት ጥረት አድርጓል። ብዙ ጊዜ የሚፈራው መንግስት አካባቢ ነው። መንግስትም ይሁን የውጭ ወገኖች ጣልቃ የገቡ አላየሁም፣ አልሰማሁም። ከመጀመሪያ ጀምሮ ተለይተው ይፋ እስኪደረጉ ያሉበት ሂደት ምን ይመስላል? አሁን የገለጹትን የሚያሟላ ነው ወይ ፕሮፌሰር? የአጀንዳዎች ምንጭ ህዝብ ነው። አንደኛ ቅድም እንዳልኩ በወረዳ ደረጃ 10 አንዳንድ ጊዜም 11 የሚሆኑ ባለድርሻዎች ተሰባስበው 11 የሚሆነው ብዙ ጊዜ ከአካባቢያቸው ከመኖሪያቸው ተፈናቅለው ሌላ ቦታ ያሉት ወገኖች ሁሉ የተሳተፉበት ነው። በእነዚህ 11ዶች ውስጥ በአኗኗራቸው ውስጥ የተገለሉ ማህበረሰቦች ሁሉ የተሳተፉበት ቡድን የተሳተፉበት ሂደት ሁሉ ነው እና እነዚህ ገበሬውም፣ አርብቶ አደሩም፣ መምህሩም፣ ሌሎችም ነጋዴውም፣ እድሮችም የተሳተፉበት ነው። ይሄ ከስር ከመሰረቱ ከህዝቡ ከባለቤቱ ነው የጀመረው። ክልሎችም ከክልሎችም አልፎ ደግሞ እንደገና ፌዴራልም የፌዴራል ተቋማት የተለያዩ ተቋማት ሁሉ ተሳታፊ ሆኖበታል። ብዙ ጥረት አድርገዋል። ሁሉንም አማክረዋል፣ ሁሉንም ብለዋል እና የሚቻለውን ያህል ሁሉ ሰርተዋል። ይህ አይነት ጥረት ሌላ ሀገር ተደርጎ አያውቅም። ለሰጡን ጊዜ ላካፈሉን ሀሳብም በጣም አመሰግነውታለሁ። እኔም አመሰግናለሁ። አንደኛው የአፍሪካ አርብቶ አደሮች ገበያ ፎረም በአዲስ አበባ ከተማ መካሄድ ጀመረ። ለ5 ቀናት በሚቆየው በዚህ አህጉራዊ መድረክ ላይ የአፍሪካ ህብረት አባል ሀገራት ሚኒስትሮች፣ ከፍተኛ የፖሊሲ አውጪዎች፣ የልማት አጋሮችና ከተለያዩ ሀገራት የተውጣጡ የአርብቶ አደር ማህበረሰብ ተወካዮች ተገኝተዋል። ቴዎድሮስ ኃይለ ኢየሱስ ተጨማሪውን ይዟል።
በአፍሪካ ህብረት የእንስሳት ሀብት ቢሮ ከተለያዩ የልማት አጋሮች ጋር በመተባበር የተዘጋጀው የአፍሪካ አርብቶ አደሮች ገበያ ልማት መድረክ ለ5 ተከታታይ ቀን ይቆያል። በዚሁ መድረክ የአርብቶ አደር ዘርፉ በአፍሪካ የግብርና ዘርፍ ትልቅ ድርሻ ያለው እንደሆነ ተጠቁሟል። እንዲህ አይነት መድረኮች የፖሊሲ ሀሳቦች የሚገኙባቸውም ናቸውም ተብሏል። አርብቶ አደርነት ዝም ብሎ የኑሮ ማሸነፊያ ዘዴ ብቻ አይደለም። ይልቁንም ስትራቴጂካዊ የሆነ ኢኮኖሚያዊ፣ ማህበረሰባዊ፣ አካባቢያዊና ባህላዊ ሀብት ነው። በአህጉራችን አርብቶ አደርነት ከ300 ሚሊዮን በላይ የሚሆኑ ሰዎችን ህይወት ይደግፋል። ለሀገራዊ ኢኮኖሚም ከፍተኛ አስተዋጽኦ የሚያበረክት ሲሆን በደረቅና ከፊል ደረቅ አካባቢዎች ለሚኖሩ ማህበረሰቦችም አብዛኛውን የስጋና የወተት ፍላጎት ያቀርባል። አፍሪካ ውስጥ የእንስሳት እርባታ እንደዚሁም ደግሞ የአርብቶ አደር ኮሚኒቲ የምንላቸው በጣም ሰፊ የሆነ ቦታን የሚይዝ እንደዚሁም ደግሞ ለኢኮኖሚ መሰረቱ በየሀገሩ የራሳቸው የሆነ ትልልቅ ኮንትሪቢዩሽን ያላቸው ስለሆነ እነኚህን እንስሳቶች በአርብቶ አደር አካባቢ ስፔሻሊ የሚያዙትን እንዴት አድርገን በተሻለ ሁኔታ አልምተን እንደዚሁም ደግሞ በተለያየ ጊዜ የሚፈተኑትንም የአየር ንብረት ለውጥንም ተቋቁሞ የተሻለ ገበያ አግኝተው ወይም ደግሞ ተነጋግደን ሀገራት እንዴት ሊጠቀሙ ይችላሉ የሚለው ላይ ለመነጋገር እንደዚሁም ደግሞ የፖሊሲ ዳይሬክሽኖችን ለማስቀመጥ ነው ይሄ ፎረም ዛሬ በአዲስ አበባ የተዘጋጀው። የታሪካዊ መድረክ በዋናነት በአፍሪካ አርብቶ አደር አካባቢዎች ያለውን የኢንቨስትመንት አቅም ለማሳደግ የድንበር ተሻጋሪ እንስሳት ንግድ ትስስርን ለማጠናከርና አርብቶ አደሩን በቀጥታ ከዓለም አቀፍ ገበያ ጋር ለማገናኘት ያለመ ነው። በዚህ ፎረም ላይም ዘርፉ በሚገባው ልክ ያልተሰራበት መሆኑንና ችግሮች የበዙበት መሆኑ ተመላክቷል። And yet despite this immense contribution, the pastoral livestock sector continues to operate well below its full potential. ዘርፉ የተበታተነ ገበያዎች፣ በቂ ያልሆነ መሰረተ ልማት፣ ውስን የፋይናንስና የእንስሳት ሕክምና አገልግሎት ተደራሽነት፣ የደህንነት እጥረት፣ የአየር ንብረት ለውጥ፣ የንግድ እንቅፋቶችና በእሴት ጭማሪ ላይ በቂ ኢንቨስትመንት አለማድረግ ዘርፉ ላይ የተስተዋሉ ችግሮች ናቸው። Climate change, trade barriers and insufficient investment in value addition. ለ300 ሚሊዮን ህዝቦች አገልግሎት የሚሰጠው ትልቁ ዘርፍ በሚገባው ልክ ጥቅም እንዲሰጥና የአርብቶ አደሩን ተጠቃሚነት ከማሳደግ አኳያ ይህ መድረክ ትልቅ አስተዋጽኦ እንዳለውም ተብራርቷል። ዛሬ እዚህ የተገኘንበትን ዋና ምክንያትም በማንሳት ልጀምር። እዚህ የተገኘነው በአህጉራችን ደረጃ መዋቅራዊና ስትራቴጂካዊ ለውጥ ለማምጣት ነው። ይህ ጉዳይም አርብቶ አደርነትና የእንስሳት ሀብትን ከቀውስ ወይ ከችግር ከማውጣት ባለፈ ለምግብ ዋስትና፣ ለንግድ፣ ለስራ ዕድል ፈጠራ፣ ለኢንቨስትመንት፣ ለኢንዱስትሪ ልማትና ለአህጉራዊ ትስስር ትልቅ አቅም ያለው ስትራቴጂካዊ የኢኮኖሚ ስርዓት አድርጎ እውቅና መስጠትን ያጠቃልላል። This is also why we are proud to partner with በአርብቶ አደሩ ዘርፍ የታቀዱትንና እስከ 3 ቢሊዮን ዶላር የሚገመቱትን የኢንቨስትመንት እድሎችን ኦን ለማድረግ እንዲሁም ይህንን የአፍሪካ አርብቶ አደሮች ገበያ ልማት መድረክ ለመገንባት ከአፍሪካ ህብረት የእንስሳት ሀብት ቢሮ ጋር አብረን ለመስራት በመብቃታችን ኩራት ይሰማናል። ይህም ጠንካራ የፖሊሲ ማዕቀፎችን በመቅረጽ ለአርብቶ አደሮች ጥልቅ የሆነ የገበያ ትስስርን በመፍጠር እንዲሁም ዘርፉ በዚህ አዳራሽ ውስጥ ለሚገኙ ባለሀብቶችና ተቋማት ይፋና ግልጽ እንዲሆን የሚያስችሉ የተሻሉ የመረጃ ስርዓቶችን በመዘርጋት የሚከናወን ይሆናል። investors and institutions in this room. ይህ ፎረም ለተከታታይ 5 ቀናት የሚቆይ ሲሆን ዘርፉን የሚያሳድጉ ሀሳቦች የአርብቶ አደሮችን ግብይት የሚያሳልጥ የዲጂታል አሰራር እንዲዘረጋ የሚያደርግ እንደሚሆንም ይጠበቃል። መቀንጨርን ለመቀነስ በቅንጅት እየተሰራ መሆኑን የጤና ሚኒስቴር ሚኒስትር ዴኤታ ዶክተር ደረጀ ድጉማ ተናገሩ። ውጤታማ የስርዓተ ምግብ ትግበራ እንዲኖር ባለድርሻ አካላት በትኩረት ሊሰሩ ይገባልም ብለዋል። ድልነሳ መንግስቴ ተጨማሪውን ይዟል። የስርዓተ ምግብ ጉዳይ በሁሉም የእድሜ ደረጃ ከሁሉም የትውልድ ዘመን አንጻር የሚታይ ነው። የኢትዮጵያ የምግብና ስርዓተ ምግብ ፖሊሲ ማህበረሰቡ ጤናማ የሆኑ ምግቦችን ከተለያዩ የምግብ ክፍሎች መርጦ እንዲመገብ በማስቻል ለስርዓተ ምግብ ዋስትና የረዥምና ዘላቂ መፍትሄ ያመጣ ዘንድ የምግብ ተኮሩን አካሄድ እንደሚያበረታታ ይገልጻል። የጤና ሚኒስትር ዴኤታው ዶክተር ደረጀ ድጉማ ከፖሊሲው ጀምሮ የምግብ ስርዓትን ለማሻሻል ውጤት የታየባቸው ስራዎች ተሰርተዋል ይላሉ። ምግብና ስርዓተ ምግብ እንዲሻሻል የምንመራበት ፕሮግራም ስትራቴጂ ነድፈን እየሰራ እንገኛለን። ምግብን የማበልጸግ ስራ
እነዚህ ማይክሮኒውትሪየንት የሚባሉ የተለያዩ ቫይታሚኖችና ሚነራሎች ጉለት እንዳይኖር በተለይ ጨውን ማበልጸግ እንዲሁም ደግሞ የተለያዩ ዱቄቶችን በተለይ ስንዴ ዱቄት ማበልጸግ ላይ ሰፋፊ ስራዎች ከኢንዱስትሪ ጋር ሆነ እየሰራ እንገኛለን። የመቀንጨር ምጣኔን ባለፉት 20 ዓመታት ከ58 ወደ 39 መቀነስ ተችሏል። አጣዳፊ ምግብ እጥረትን በእጅጉ መቀነስ ተችሏል። የአኒሚያ የሚባለው የደም መጠን መቀነስም በእጅጉ የተሻሻለ መጥቷል። በተለይ ደግሞ ይሄ በፊት እንቅርት የሚባለው ጎይተር ይሄ አንገት ላይ የሚበቅለው እሱ ሙሉ በሙሉ ማስቀረት ተችሏል። ሌሎችም ወሳኝ ድጋፎች ተደርጎ ውጤቶች መጥቷል። የሌማት ትሩፋትና መሰል ስራዎች ለውጥ ይታይባቸው እንጂ አሁንም ፈታኝ ሁኔታዎች እንዳሉ ሚኒስትር ዴኤታው ገልጸዋል። በተለይ የመቀንጨር ምጣኔ አሁንም ከፍተኛ ነው። 39 በጣም ከፍተኛ ነው። አንዳንድ ክልሎች ላይ ደግሞ ከዚህም በላይ ከፍ ያለበት ሁኔታ አለ። ባለፉት ዓመታት ደግሞ የተለያዩ ሰው ሰራሽና የተፈጥሮ አደጋዎችም ተጨማሪ ፈተና ደቅነዋል። በዓለም አቀፍ ደረጃ ለስርዓተ ምግብ የሚሰጥ ድጋፍ እየቀነሰ መምጣቱ በራሱ ፈተና ነው። ከዛ ውጪም ደግሞ የአየር ንብረት ለውጡም ለስርዓተ ምግብ መዛባት በተለይ የዝናብ መቆራረጥ ሌላ ፈተና ሆኖ መጥቷል። ከዛ ውጪም ደግሞ ማህበረሰብ ውስጥ አስፈላጊው የባህሪ ለውጥ አለመምጣት በተለይ አመጋገብ ጋር ተያይዞ አንዳንድ ባህሎቻችን ወይም ድርጊቶቻችን ስርዓተ ምግብ እንዳይስተካከል የሚያደርጉ አሉ። በሚቀጥሉት ዓመታት በተለይ ከ2 ዓመት በታች ያሉ ህጻናትን መቀንጨር ዜሮ ለማድረስ ከተለያዩ ሚኒስቴር መስሪያ ቤቶችና ባለድርሻ አካላት ጋር በቅንጅት እንሰራለን ብለዋል ዶክተር ደረጀ። በስፋት መቀንጨር የሚታይበት አማራ ክልል፣ ትግራይ፣ ኦሮሚያ፣ ደቡብ አካባቢ ያሉት ላይ በስፋት የምንሰራ ይሆናል። ይሄንን ወደ ዜሮ ለማምጣት በተለይ በ2030 እቅዱ ተይዟል። በጣም ብዙ መስራት አለብን፣ ሀብት ማሰባሰብ አለብን። ይሄ ነው። ሌላው ደግሞ በሀገራችን አጣዳፊ የምግብ እጥረት ወይም አኪዩት ማልኒትሪሽን የሚባለው ሙሉ በሙሉ ዜሮ እንዲሆን ዜሮ ማልኒትሪሽን ብለን እየሰራ እንገኛለን። አጥቢ እና እርጉዝ እናቶች ላይ ከፍተኛ ትኩረት እናደርጋለን። እንደሚታወቀው የመጀመሪያ 1000 ቀናት የሚባለው ህፃን ከተጸነሰ ጀምሮ ተወልዶ እስከ 2 ዓመት አብዛኛው የአእምሮ እድገት እዛ ስለሚያድግ በዛ ጊዜ የምናረጋቸውን ጥረቶች የጤና የአመጋገብ ስርዓትን ለማሻሻል ጥረት እናደርጋለን። ከሁሉም በላይ ደግሞ ሴክተሮች በጋራ መስራት አለባቸው። ግብርና የራሱ ኃላፊነት አለው፣ ትምህርት እንደዛው፣ ጤና፣ ንግድ እንዲሁም ደግሞ ኢንዱስትሪ እነዚህ ሁሉ በጋራ መስራት አለባቸው። ይሄንን በጋራ የምንሰራበት አውድ ደግሞ እየተፈጠረ ነው። የዘርፈ ብዙ ምላሽ አዋጅ ሰሞኑን ጸድቆ ይፋ ይሆናል። እሱ የበለጠ እንድንቀናጅ ያደርጋል። የሰቆጣ ቃል ኪዳን ትግበራ አዎንታዊ ለውጥ ማምጣቱን ያነሱት ሚኒስትር ዴኤታው ማህበረሰቡና ሁሉም ባለድርሻ አካላት የአመለካከት ለውጥና ቁርጠኛ ተግባራት መፈጸም እንዳለባቸው አሳስበዋል። ከአሚኮ አዲስ አበባ ስቱዲዮ ወደ እናንተ እየደረሰ ያለው የዕለቱ ዜናችን እንደቀጠለ ነው። በሰሜን ሸዋ ዞን በዚህ ዓመት በ451 ትራክተሮች ከ120 ሺህ ሄክታር በላይ ማሳ መታረሱን የዞኑ ግብርና መምሪያ አስታወቀ። ዞኑ በ2018-19 ለማምረት ላቀደው 20 ሚሊዮን ኩንታል ምርት የሜካናይዜሽን እርሻ ሚናው የጎላ መሆኑን ተገልጿል። ለዓለም ላይ ኩን ተጨማሪ ያለው በአማራ ክልል ትርፍ አምራች ከሚባሉ ዞኖች መካከል የሰሜን ሸዋ ዞን ተጠቃሹ ነው። በዚህ ዞን በአጠቃላይ ወደ 563 ሺህ ሄክታር ማሳ በአጠቃላይ የሚታረስ ነው። ከዚህ አጠቃላይ ከሚታረሰው 563 ሺህ ሄክታር ማሳ ላይ ደግሞ ወደ 20.3 ሚሊዮን ኩንታል ምርት ይጠበቃል በተለያዩ የሰብል አይነቶች። እነዚህ የሰብል አይነቶች የተፈለገውን ምርት እንዲሰጡና እንደ ዞንም ይመረታል ተብሎ የታቀደውን ምርት ለማግኘት ደግሞ የተለያዩ ቴክኖሎጂዎችን መጠቀም፣ ምክረ ሀሳቦችን መተግበርና ሌሎችም አሰራሮችን ተግባራዊ ማድረግ ይጠበቃል። ከነዚህ አሰራሮች መካከል ደግሞ የእርሻ ትራክተሮችን መጠቀም ዋነኛውና ቀዳሚው ጉዳይ እንደሆነ ይገለጻል። በተለይም አሁን ባለንበት ጊዜ በዘንድሮ ዓመት ታዲያ በሰሜን ሸዋ ዞን ውስጥ ወደ 72 የሚደርሱ የእርሻ ትራክተሮች ተገዝተው ለአርሶ አደሮች ተሰራጭተዋል። እነዚህ 72 ትራክተሮች ተጨምረውበት አጠቃላይ በሰሜን ሸዋ ዞን ውስጥ የሚገኙ የትራክተሮች ቁጥር ወደ 451 ከፍ እንዳለ ነው መረጃው የሚያሳየው። ታዲያ እነዚህ ትራክተሮች በዘንድሮ ዓመት ብቻ ወደ 120 ሺህ ሄክታር ማሳ እስካሁን ድረስ ባለው ጊዜ እንዳረሱ ከሰሜን ሸዋ ዞን ግብርና መምሪያ ያገኘነው መረጃ ያመለክታል። በዞን ውስጥ ከ4 ወረዳዎች ማለትም ከግሽራቤል፣ መንዝማማ፣ ሀገረ ማርያምና ከአሳግርት ወረዳዎች ውጪ በሁሉም አንድና ከዛ በላይ ትራክተሮች አሉ። እነዚህ ትራክተሮች አሁን ላይ በቀሪ ወረዳዎች የእርሻ አገልግሎት እየሰጡ ነው የሚገኙት። በዞኑ ውስጥ ሁሉም ማለት በሚቻል ደረጃ
ለትራክተር እርሻ ምቹ እንደሆኑ ነው የተገለጸው። መሰብሰቢያው ሲደርስም በተመሳሳይ በማሽን የታገዘ በቴክኖሎጂ የታገዘ የመሰብሰብ ተግባር ይጠበቅበታል። ይህ የሚሆነው ደግሞ የምርት ብክነትን ለመቀነስ ጭምርና እንዲሁም ደግሞ የታቀደውን ምርት ለማግኘት ማለት ነው። በዚህ መሰረት በአጠቃላይ በሰሜን ሸዋ ዞን ውስጥ 8 የሚሆኑ ከፍተኛ አቅምና በቀን ከ400 እስከ 500 ኩንታል ድረስ መውቃትና ማጨድ የሚችሉ የመውቂያ ማሽኖችም እንደዚሁ በዞን ውስጥ ይገኛሉ። ከዚህ ባለፈ ደግሞ ወደ 300 የሚደርሱ መለስተኛ አቅም ያላቸው የመውቂያ ማሽኖችም በሰሜን ሸዋ ዞን ውስጥ ይገኛሉ ማለት ነው። እንግዲህ እነዚህን ቴክኖሎጂዎች አቀናጅቶ የተለያዩ የአስተራረስ ዘዴዎችን ተግባራዊ አድርጎ ምርጥ ዘር፣ ማዳበሪያ እንደዚሁም ደግሞ ሌሎች ግብዓቶችንም ተጠቅሞ የሰሜን ሸዋ ዞን በዚህ ዓመት ውስጥ ወደ 20.3 ሚሊዮን ኩንታል እቅዱን ለማሳካት እየሰራ እንደሚገኝ ከዞኑ ግብርና መምሪያ ያገኘነው መረጃ ያመለክታል። የደብረ ብርሃን ፖሊቴክኒክ ኮሌጅ ከውጭ የሚገቡ ማሽኖችን በሀገር ውስጥ ምርቶች በመተካት ውጤታማ የቴክኖሎጂ ሽግግር እያደረገ መሆኑን አስታወቀ። ኮሌጁ የሚያከናውናቸውን የተለያዩ የፈጠራ ስራዎች ጥራታቸውን አስጠብቆ ለማቅረብ በትኩረት እየሰራ እንደሚገኝም ገልጿል። ብርቱካን ማሞ ተጨማሪ አላት። በደብረ ብርሃን ፖሊቴክኒክ ኮሌጅ 11 ማሽኖች ለኢንተርፕራይዞች የደረጃ ሽግግር እንዲያደርጉ በስራቸው ላይ ሆነው ቴክኖሎጂን እንዲጠቀሙ በማድረግ ብሎም ደግሞ በኮሌጁ ደረጃ የሚሰሩ ስራዎችን ለመስራት የሚያስችሉ ማሽኖች ተመርተዋል። ከነዚህ ማሽኖች መካከል የቴራዞ ማምረቻ ማሽን አንዱ ነው። የቴራዞ በደብረ ብርሃን ፖሊቴክኒክ ኮሌጅ የተመረተ ነው። የኮንስትራክሽን ዲፓርትመንት መምህራን ራሳቸው በወጡት ሬሾ አማካኝነት እርስ በርስ በደንብ ተዋህዶ እንዲሁም በተሰራው ማሽን አማካኝነት ከፍተኛ የሆነ ንዝረት እንዲያገኝ ተደርጎ የተዋቀረና ከፍተኛ ጥራት ያለው እንደሆነ የዲፓርትመንቱ ኢንስትራክተር ነግረውናል። እዚህ ጋር የምንጠቀምበት ማሽን እጅግ በጣም ቫይብሬት የሚያደርግ በውስጡ ቮይድ ያሉትን ነገሮች የሚያስወግድ ነውና የተሻለ ኳሊቲ ያለው ከዛም ባለፈ ደግሞ እዚሁ ኮሌጅ ባሉ መምህራኖች የተሰራ እንደመሆኑ መጠን በምንፈልገው ሳይዝ የተሰራ ማሽን አለን። ማቴሪያሉ በጣም ብዙ ማሽኖችን ቴራዞችን ማምረት ይችላል። አንድ ጊዜ እስከ 70 ምናምን ሞልድ በአንድ ጊዜ ማውጣት ይችላል። ከ70 በላይ ማውጣት ስለሚችል ጊዜያቸውን ተጠቅመው ብዙ ምርትን ማምረት እንዲችሉ ተደርጎ የተሰራ ነው። ብዙ ምርት በአንድ ቀን ብዙ ምርት ማምረት ይችላሉ። ሌላ ቦታ ያለው ትንሽ አነስ ያለች ስለሆነች በአንድ ጊዜ ከ10 ከ15 አካባቢ ድረስ ነው የምታወጣው። ይሄኛው ግን የዛን 4-5 እጥፍ ያክል በብዛት ማምረት ይቻላል። በኮሌጁ እየተሰሩ ያሉ የተለያዩ የፈጠራ ስራዎች ጥራታቸውን የጠበቁ እንዲሆኑ ወደ ኢንተርፕራይዙ ሲሸጋገሩ ደግሞ ኑሮውን እንዲያቀሉለትና የሚሰራቸውን ስራዎች ጥራቱን እንዲያስጠብቁለት ሰፊ ስራዎችን እየሰራን እንገኛለን ብለዋል የኢንኩቤሽን ሴንተሩ አስተባባሪ አጥሌ ፍቅሬ። ማሽን እንግዲህ የሰሩት የማኑፋክቸሪንግ አሰልጣኝ መምህራኖች ናቸው። እኛ እያስተባበርን እና የኤሌክትሪክ ባለሙያዎች ናቸው። ስለዚህ ይሄ ማሽን ከውጭ የሚመጣውን ይተካዋል፣ በደንብ አድርጎ ይተካል። እንደዚህ አይነት ስራዎች ሲጀመር በደንብ ኮምፓክት የሚደረጉት በደንብ ቫይብሬት የሚደረጉት የተወሰነ ነገር ቴክኖሎጂ ሲጨመርባቸው ነው። የኛ ቴክኖሎጂ ደግሞ ምንድነው? ኤሌክትሪኩንና ይህንን በማገናኘት ስፕሪንጉ በጣም ይወጣል ይወርዳል። የዚህም ክብደት እንደምታየው ነውና በጣም አዋጭና ለኢንተርፕራይዙ እናሸጋግራለን። ስለዚህ ፐርፐዙ በጣም ከፍ ያለ። በኮሌጁ እየተሰሩ ያሉ ማሽኖች ጥራታቸውን ጠብቀው እንዲሰሩ በማድረግ ሰፊ ገዛዎችን በመስጠት በአመቱ 11 የተለያዩ ማሽኖች እንዲመረቱ አድርገናል። ይህም ደግሞ የኢንተርፕራይዞችን አቅም በማሳደግ ረገድ ጉልህ ሚና አለው ብለዋል የደብረ ብርሃን ፖሊቴክኒክ ኮሌጅ ዲን ባሻዬ በየነ። ይሄ እንደምታዩት እኔ የቆምኩበትን ጨምሮ ለራሳችን ግቢ በተለያዩ መልኮች መስራት የሚችል ቴራዞ ማሽን ሰርተናል። ለኛ ብቻ ሳይሆን ለከተማ አስተዳደሩም ለኮሪደር ልማቱ ውል በመውሰድ እየተሳተፍን እንገኛለን። ጎን ለጎን የመንግስት ሰራተኛውም ጭምር አሁን ኑሮውን መቋቋም እንዲችል የትንንሽ የኬጂ የዶሮ ቤቶችም እየሰራን እስከ 50 ዶሮ የሚችል 30 ዶሮ መያዝ የሚችል እንደዚሁ እየሰራን ነው። ለኮሪደር ልማቱም ደግሞ በተመሳሳይ ሰው አሁን ያምራል፣ ከተማው ወኩ በጣም ያምራል። እሱም መነሻ አድርገን ደግሞ የፋስት ፉድ የመጥበሻ ተንቀሳቃሽ የሆኑ እነሱንም ቴክኖሎጂዎች ጎን ለጎን እየሰራን ያለንበት ሂደት ነው ያለነው። በመጨረሻ አጫጭር ዜናዎችን እናደርሳችኋለን። ተመስገን ዳረጎት ያቀርባቸዋል። እስካሁን 1971 ኢትዮጵያውያን የሳውዲ ባለስልጣናት ካደረጉት የንጉሳዊ ምህረት ተጠቃሚ በመሆናቸው
የኢትዮጵያ መንግስት ወደ ሀገራቸው በተከታታይ በረራዎች እየመለሰ እንደሚገኝ የውጭ ጉዳይ ሚኒስቴር ገለጸ። የውጭ ጉዳይ ሚኒስቴር በሳውዲ አረቢያ ውስጥ የሚገኙ የኢትዮጵያውያን ሁኔታ በተለይም ደግሞ የህግ ሂደትና የፍርድ ውሳኔ የተላለፈባቸውን ወገኖች በሚመለከቱ ጉዳዮች ላይ ከሚመለከታቸው የሳውዲ አረቢያ ባለስልጣናት ጋር በቅርበት እየሰራ መሆኑን አስታውቋል። በሳውዲ አረቢያ በአስቸጋሪ ሁኔታ የሚገኙ ዜጎች ጉዳይም መንግስት በከፍተኛ አመራሩ በኩል ከሀገሪቱ ባለስልጣናት ጋር ተከታታይ ውይይቶች ማድረጉን የውጭ ጉዳይ ሚኒስቴር በመግለጫው አስታውቋል። በሪያድ በሚገኘው የኢትዮጵያ ኤምባሲና በጅዳ በሚገኘው ቆንስላ ጄኔራል አማካኝነት አስቸጋሪ ሁኔታው ስለሚገኙ የኢትዮጵያ ዜጎች ሰብአዊ ምህረት እንዲደረግላቸው ለመጠየቅ የቆንስላ ድጋፍ እንዲያገኙ ለማድረግና ተገቢ መፍትሄ እንዲፈለግላቸው ከመለከታቸው የሳውዲ ባለስልጣናት ጋር ያለውን ውይይት አጠናክሮ ቀጥሏል። እነዚህ ቀጣይነት ያላቸው የዲፕሎማሲና የቆንስላ ጥረቶች በሰብአዊነት ረገድ አዎንታዊ ውጤቶችን አስገኝተዋል። የአዲስ አበባ ከተማ አስተዳደር በተጠናቀቀ 2018 በጀት ዓመት 350 ቢሊዮን ብር ገቢ መሰብሰቡን ከንቲባ አዳነች አቤቤ ገለጹ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በማህበራዊ ትስስር ገጻቸው ባሰፈሩት መሰረት የገቢ መሰረትን በማስፋትና የሚሰበሰብ ገቢ ፍትሐዊነቱን በጠበቀ መልኩ እንዲሰበሰብ በማድረግ ሰፊ ስራ መሰራቱን አብራርተዋል። በበጀት ዓመቱ የተሰበሰበው ገቢም ከ2017 በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር በ116.3 ቢሊዮን ብር እድገት አሳይቷል ብለዋል። ኢትዮጵያ ነገን ታሳቢ ያደረገና አስተማማኝ የኃይል አቅርቦት ላይ እየሰራች መሆኑን የኢትዮጵያ ኒውክሌር ሳይንስ ኮሚሽን ምክትል ኮሚሽነር አብዱራዛቅ ኡመር ገለጹ። የኢንዱስትሪ ዘርፍ መስፋፋትና ከገጠር ወደ ከተማ የሚደረግ ሽግግር የኤሌክትሪክ ኃይል ፍላጎቱን ከፍተኛ እንዳደረገው ምክትል ኮሚሽነሩ ተናግረዋል። እንደ ሀገር ዘላቂ እድገት እንዲኖር ለእነዚህ ዘርፎች አስተማማኝ የኃይል አቅርቦት ስለሚያስፈልግ በየትኛው ጊዜና ምን ያስፈልጋል የሚለው በእቅድ የተመሰረተ ኃይል አቅርቦት እንዲኖር እየተሰራ መሆኑን ጠቅሰዋል። ኢትዮጵያ አብዛኛው ኤሌክትሪክ ኃይል አቅርቦታ እንደ ውሃ፣ ፀሐይ፣ ንፋስና እንፋሎት ካሉ ታዳሽ ኃይል ምንጮች ታገኛለች። እነዚህ ኃይል ምንጮች ደግሞ በአየር ንብረት ለውጥ ተጽዕኖ ስር ሊወድቁ ስለሚችሉ ይህንን ታሳቢ በማድረግ አስተማማኝና አማራጭ ኃይል አቅርቦት እንዲኖራት የኒውክሌር ኃይል ላይ እየሰራች መሆኑን ምክትል ኮሚሽነሩ አስታውቀዋል። ክቡራን ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ለሰዓቱ ያዝናቸው ዜናዎች በተከታተላችኋቸው መልኩ ተጠናቀዋል። አብራችሁን ስለነበራችሁ ምስጋናችን በያላችሁበት ይድረስ። ጤና ይስጥልን።